የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ዘሪሁን እሸቱ የሚዲያና ኮሚኒኬሽን ዘርፍ በዓላማ ላይ ተመስርቶ የህዝብ ተጠቃሚነትን ለማጎልበት በልዩ ትኩረት ሊሰራ ይገባል ብለዋል። ህዝብ ውስጥ ያሉትን ድልድይ ሆነን በማገልገል መንግስትና ህዝብ በማገናኘት ረገድ ትልቅ አስተዋጽኦ እንዳለው ታሳቢ ማድረግ ስራውን ሰራ ቆይተናል። በክልላችን ያሉ የመልማት ጸጋዎች የጋራ ሴቶቻችን በማጎልበት የገዢ ትርክቶችን በማስረጽ ረገድ ከፍተኛ ስራዎችን ሰራ ቆይተናል። የመጡ ለውጦችን ለማህበረሰቡ በማስገንዘብ መረጃ በመስጠት ደረጃ በማንቃት ረገድ የራሱ አስተዋጽኦ እንደነበረው በውሎ ግምገማችን ለማየት ሞክረናል። የሚዲያና ኮሚኒኬሽን አመራሩ ወደ ህዝብ የሚደርሱ ዘገባዎች ወቅታዊ፣ ሚዛናዊና ታማኝነት ያላቸው እንዲሆኑ በትኩረት ሊሰራ እንደሚገባም ኃላፊው አብራርተዋል። በክልሉ ያሉትን ጸጋዎች በማስተዋወቅ በአስተሳሳሪ ትርክት ላይ የተመሰረተ መረጃ ማቅረብ ተገቢ ስለመሆኑም ጠቁመዋል። የሚዲያ ባለሙያ ከምንም ነገር በላይ ታማኝ ሆኖ ህዝብ የሚያገለግል ነው። የራሱን ሐሳብ ብቻ ሳይሆን የማህበረሰብ የሆኑ ጸጋዎችን በማጉላት ረገድ ትልቅ ሚና አለው። ብዙ በህዝቦቻችን ውስጥ ደግሞ ሊያሳስሩን የሚችሉ ብዙ ሀብቶችና ጸጋዎች አሉ። ገዢ ትርክት የሚሆኑ ጉዳዮች ብዙ ነገሮች አሉ። ይሄን እያጎላን ማህበረሰብ ጋር ማድረስ ይጠበቃል። በማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ግዛቸው ዋሌራ ተቋሙ የህዝብን የመረጃ ፍላጎት ለማሟላት እያደረገ ያለው ጥረት ውጤታማ ነው ብለዋል። አጠቃላይ ለህዝብ የሚያደርገውን ትጋት በበቂ ሁኔታ መልእክት ቀርጾ ለህዝብ በማድረስ የህዝብ ወደ ህዝብ ጆሮ በማድረስ በመንግስት ላይ በክልላችን መንግስት ላይ በአንድ ዓመት ጉዞ ላይ የተቃጣውን ጥቃት በተለይ በሐሰተኛ ማህበራዊ ሚዲያ ላይ የተቃጣውን ጥቃት መመከት የቻለ ተቋም ነው የሚል ግምገማ አለ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ልዩ አማካሪ አቶ ንጉሴ አስረስ በበኩላቸው የሚዲያና ኮሚኒኬሽን መዋቅር ካለው ፋይዳ አንጻር የህዝብን ፍላጎት ታሳቢ ያደረገ መረጃ ተደራሽ ማድረግ ይጠበቅበታል ብለዋል። ሚዲያና ኮሚኒኬሽን ውስጥ ዓለምን በአሁኑ ሰዓት አሁን የምታዩት በሙሉ የዚህ ውጤት ነው። ይሄን የሚመራ አካል ኢቭናውን የሆነ ክራይሲስ ማኔጅመንት ዲዛስተር ቢመጣ ሚዲያና ኮሚኒኬሽን ያለ ሰው አክት የሚያደርገውና ሌላው ተቋም እኩል አይደለም። የሪስክ ማኔጅመንታችሁ፣ የሪስክ ኮሚኒኬሽናችሁ። ስለዚህ በዚህ ደረጃ መብቃት ይጠይቃል።